በከባድ ሙስና ላይ የተሳተፉ የመንግስት ባለስልጣናት ላይ እርምጃ መወሰዱ ይፋ ተደርጓል። እነኚህ ከፍተኛ የመንግስት ባለስልጣናት የመንግስትንና የህዝብን ስልጣን በመጠቀም ስልጣናቸውን ለግል ጥቅማቸው አውለዋልም ተብለዋል። እርምጃ የተወሰደባቸው የመንግስት ከፍተኛ ባለስልጣናት ቁጥር እጅግ የተጋነነ እና በሀገሪቱ ሙስና በአሳሳቢ ሁኔታ መንሰራፋቱን አመላካች ተደርጎም ተወስዷል። በዝርዝር እንነግራችኋለን። ህወሓት ለፌዴራሉ መንግስት ጠጠር ያለ ማስጠንቀቂያና ትችትን ሰንዝሯል። በማስጠንቀቂያውም የፌዴራሉ መንግስት በድርጅቱ ላይ የጀመረውን የሚዲያ ዘመቻ በአፋጣኝ እንዲያቆም አሳስቧል። አያይዞም የፌዴራሉ መንግስት በህወሓት ፍርሃትና ስጋት እየቃዠ ነው ሲልም ተሳልቋል። ይህንን መልእክቱንም በምክትል ሊቀመንበሩ በኩል አሰራጭቷል። የዚህን መረጃ ዝርዝር ተከታዮቹን ደቂቃዎች አብራችሁን ስትቆዩ የምትሰሙት ይሆናል። የተከበራችሁ ተከታታዮቻችን በሰዓቱ ጥንቅራችን እነዚህንና ሌሎች በርካታ ጉዳዮችን እንነግራችኋለን። ለፌዴራሉ መንግስት ከህወሓት ጋር እንዲደራደር ከባድ ማስጠንቀቂያና ማሳሰቢያ ተሰጥቷል። በቁጥጥር ስር የዋሉ ከፍተኛ የመንግስት ባለስልጣናት ዝርዝርንም አካተናል። አብራችሁን እንድትቆዩ በአክብሮት ጋብዘናችኋል። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀዳሚ ወዳደረግነው መረጃችን ስናልፍ በኦሮሚያ ክልል የ2018 ዓ.ም የመንግስትና የፓርቲ ስራ አስፈጻሚ ግምገማ በአዳማ ከተማ መካሄድ ጀምሯል። በኦሮሚያ ክልል ባለፉት ወራት የተከናወኑ ዘርፈ ብዙ የመንግስትና የፓርቲ ስራዎችን አፈጻጸም ለመገምገም ያለመው ሰፊ መድረክ በአዳማ ከተማ በመካሄድ ላይ ይገኛል። መድረኩ ክልሉ ያስመዘገባቸውን ስኬቶች ይበልጥ ለማጠናከርና ያጋጠሙ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ፈተናዎችን በማረም በቀጣይ አቅጣጫዎች ላይ የጋራ መግባባት ለመፍጠር ታስቦ የተዘጋጀ ስለመሆኑም ተመላክቷል። በዚህ ግምገማ መድረክ ላይ ከባባድ ውሳኔዎች ይተላለፋሉ ተብሎም ይጠበቃል። የዝግጅት ክፍላችን የዚህን ጉባኤ ዝርዝር መረጃዎች እንዲሁም የሚተላለፉ ውሳኔዎችን ተከታትሎ የሚያቀርብ መሆኑን ከወዲሁ እየገለጽን ወደ ሌሎቹ መረጃዎች እናሳልፋችሁ። ህወሓት ለፌዴራሉ መንግስት ጠጠር ያለ ማስጠንቀቂያና ትችትን ሰንዝሯል። በማስጠንቀቂያውም የፌዴራሉ መንግስት በድርጅቱ ላይ የጀመረውን የሚዲያ ዘመቻ በአፋጣኝ እንዲያቆም አሳስቧል። አያይዙ የፌዴራሉ መንግስት በህወሓት ፍርሃትና ስጋት እየቃዠ ነው ሲልም ተሳልቋል። ይህንኑ መልእክትንም በምክትል ሊቀመንበሩ በኩል አሰራጭቷል። ዝርዝር መረጃውን እነሆ። የህዝባዊ ወያኔ ሓርነት ትግራይ ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በይፋዊ የፌስቡክ ገጻቸው ባስተላለፉት መልእክት የኢትዮጵያ መንግስት በድርጅቱ ላይ እያካሄደው ነው ያሉትን የሚዲያና የፖለቲካ ዘመቻ በጽኑ ተችተውታል። ምክትል ሊቀመንበሩ መንግስትና የተለያዩ አካላት በየመድረኩ ስለ ህወሓት መዳከም የሚሰጡትን መግለጫዎች በመጥቀስ ድርጅቱ ማህበራዊ መሰረት የሌለውና የፈረሰ አካል ነው ተብሎ የሚነገር ከሆነ በየዕለቱ ስሙን በተለያዩ መድረኮች ማንሳት እንደማያስፈልግም ተከራክረዋል። አቶ አማኑኤል አሰፋ ባጋሩት በዚሁ መልእክታቸው ህወሓት ከሌለ፣ ማህበራዊ መሰረት ከሌለው፣ ቀፎ ከሆነ ታዲያ በፓርላማ፣ በሚዲያ፣ በስብሰባ፣ በአደባባይ፣ በስልጠና በየቀኑ ወጥቶ ህወሓትን እያነሱ መቃዠት ምን አመጣው ሲሉም ጥያቄ አቅርበዋል። ድርጅታቸው አሁንም ያለው ተሰሚነትና ክብደት ከፍተኛ በመሆኑ መንግስታዊ ተቋማት የየዕለት ትኩረት አጀንዳ አድርገውት ለማሳየት በሞተ አካል ላይ ምንም ድንጋይ አይወረወርም ወይንም no one throw a stone against a dead body የሚለውን የእንግሊዘኛ አባባል በምሳሌነት ተጠቅመዋል። ይህ መግለጫ የመጣው በፌዴራሉ መንግስትና በህወሓት አመራሮች መካከል በተለያዩ የፖለቲካና አስተዳደራዊ ጉዳዮች ላይ የሚሰነዘሩ ትችቶችና የሚዲያ ክርክሮች በበረከቱበት በዚህ ወቅት ነው። በአቶ አማኑኤል አሰፋ በኩል ለቀረበው ለዚህ ወቀሳ ከመንግስትም ሆነ ከተጠቀሱት ተቋማት በኩል እስካሁን የተሰጠ ይፋዊ ምላሹም ሆነ ማብራሪያ ግን የለም። ክቡራን ተከታታዮቻችን የዝግጅት ክፍላችን በሀገሪቱ የፖለቲካ ምህዳርና በተለያዩ ኃይሎች መካከል የሚስተዋሉ መሰል ክስተቶችንና መግለጫዎችን በገለልተኝነት መከታተሉን የሚቀጥል ይሆናል።
በኢትዮጵያ የሚንቀሳቀሱ ሁሉም የዲጂታል ሚዲያዎች ወደ ምዝገባ ስርዓት እንዲገቡ ለማስቻል በስራ ላይ ያለውን የመገናኛ ብዙሃን አዋጅ እስከ ማሻሻል የሚደርስ የቅድመ ዝግጅት ስራዎችን እያከናወነ መሆኑን የኢትዮጵያ መገናኛ ብዙሃን ባለስልጣን አስታውቋል። መስሪያ ቤቱ በበይነ መረብ የሚያጋጥሙ ባላቸው የስነ ምግባርና የሕግ ጥሰቶች ላይ አስተዳደራዊ እርምጃ እንደሚወስድም አስጠንቅቋል። ባለስልጣኑ ይህንን ያስታወቀው ባሳለፍነው ቅዳሜ ሐምሌ 4 ቀን 2018 ዓ.ም ምሽት ባወጣው አጭር መግለጫው መስሪያ ቤቱ በዚሁ መግለጫው እንደ ፌስቡክ፣ ቲክቶክ፣ ዩቲዩብ እና የመሳሰሉት አውታሮችን በመጠቀም በኢትዮጵያ የሚዲያ አገልግሎት የሚሰጡ አብዛኞቹ ድርጅቶችና ግለሰቦች ከባለስልጣኑ የምዝገባ ምስክር ወረቀት ሳያገኙ በመስራት ላይ እንደሚገኙ አስታውቋል። ይህ የሆነበት ምክንያት አሁን በስራ ላይ ያለው የመገናኛ ብዙሃን አዋጅ የበይነ መረብ መገናኛ ብዙሃን የምዝገባ ስርዓትን በፈቃደኝነት ላይ የተመሰረተ እንደሆነ በማድረግ እንደሆነ ባለስልጣኑ ጠቅሷል። በ2013 ዓ.ም የወጣው የመገናኛ ብዙሃን አዋጅ በግል ወይንም በድርጅት የበይነ መረብ መገናኛ ብዙሃን ለማቋቋም የሚፈልግ የኢትዮጵያ ዜግነት ያለው ሰው ባለስልጣኑ እንዲመዘግበው ማመልከት እንደሚችል ተደንግጓል። አዋጁ ለበይነ መረብ መገናኛ ብዙሃን ምዝገባን በግዴታነት የሚያስቀምጥ አለመሆኑ በተቆጣጣሪ መስሪያ ቤቱ ዘንድ በሕግ ክፍተትነት ተወስዷል። ባለስልጣኑ ይህንን አቋሙን ባለፈው ሳምንት ቅዳሜ በአዲስ አበባ ሂልተን ሆቴል በተካሄደ የውይይትና የስልጠና መርሃ ግብር ላይም አንስቶት ነበር። በሙስናና ብልሹ አሰራሮች ላይ ተሳትፈው በተገኙ 5857 አመራሮችና ሰራተኞች ላይ እርምጃ ተወስዷል። ሌብነትን፣ ዳተኝነትንና የህዝብ አገልግሎትን በማስወገድ ጠንካራ የተጠያቂነት ስርዓት ለማስፈን በተወሰደ እርምጃ በአዲስ አበባ ከተማ አስተዳደር 5857 አመራሮች፣ ባለሙያዎችና ተገልጋዮች ላይ አስተዳደራዊና ህጋዊ እርምጃዎች መወሰዳቸውን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ አስታውቀዋል። ከንቲባ አዳነች አቤቤ የ2018 በጀት ዓመት እቅድ አፈጻጸም ሪፖርት ባቀረቡበት ወቅት እንደገለጹት አገልግሎት አሰጣጥን ግልጽና ተጠያቂነት የሰፈነበት ለማድረግ አስተዳደሩ አዳዲስ አሰራሮችን ዘርግቷል። እነዚህም አገልጋዩ ፕሮግራም አመራሩ ከህዝብ ለሚነሱ ጥያቄዎች በቀጥታ ስርጭት ምላሽ የሚሰጥበት እንዲሁም ዋርካ ፕሮግራም አገልጋዩና ህዝቡ በአካል ተገናኝተው ፊት ለፊት የሚጠያየቁበት የውይይት መድረኮች ናቸው። በእነዚህ የሚዲያ መድረኮች ከተነሱት የተገልጋይ ጥያቄዎችና ቅሬታዎች መካከል 89 በመቶ የሚሆኑት አፋጣኝ ምላሽ አግኝተው መፈታታቸውንም ከንቲባዋ አመላክተዋል። ይህ አሰራር በመንግስት መዋቅር ውስጥ ስር ሰዶ የቆየውን ዳተኝነት በመቅረፍ በአገልግሎት አሰጣጥ ላይ ክፍተት በፈጠሩ ኃላፊዎችና ባለሙያዎች ላይ አስተማሪ እርምጃ እንዲወሰድም አስችሏልም ብሏል። ሌብነትና ብልሹ አሰራርን በተጨባጭ ለመታገል በተያዘው ቁርጠኛ አቋም በጥፋት ላይ ተሰማርተው በተገኙ 5857 አካላት ላይ እንደ ጥፋታቸው ክብደት ከማስጠንቀቂያ እስከ ስንብትና በሕግ ተጠያቂ ማድረግ የሚደርሱ እርምጃዎች ተወስደዋል። እነዚህም 79 ሹመኛ አመራሮች፣ 213 ዳይሬክተሮችና የቡድን መሪዎች፣ 5430 ባለሙያዎች እንዲሁም 135 ተገልጋዮች መሆናቸውንም ገልጸዋል። ከንቲባዋ ተጠያቂነትን የማስፈን ስራ የመንግስት ተቋማትን ብቃትና አገልግሎት አሰጣጥ ወደ ተሻለ ደረጃ ያሸጋገሩ ውጤቶች ሆነው መመዝገባቸውም በሪፖርቱ ተገልጿል። በመጨረሻም ኢሰመጉ የፌዴራል መንግስት በትግራይ ክልል የሚፈጸሙ የሰብአዊ መብት ጥሰቶችን እንዲያስቆም አሳስቧል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ የፌዴራል መንግስቱ በትግራይ ክልል የሚገኙ ዜጎችን ሰላምና ደህንነት የማስጠበቅ ህገ መንግስታዊ ግዴታውን እንዲወጣና የሰብአዊ መብት ጥሰቶችን እንዲያስቆም አሳስቧል። ኢሰመጉ ትናንት ሐምሌ 5 ቀን 2018 ዓ.ም ባወጣው መግለጫ በፌዴራል መንግስትና
ህወሓት መካከል በትግራይ ክልል የሚታየው የፖለቲካ ውጥረትና ወታደራዊ እንቅስቃሴ ክልሉን ወደ ዳግም ግጭት የሚከት የአካባቢውን ማህበረሰብ ለዳግም መፈናቀል እንዲሁም ለበርካታ የሰብአዊ መብት ጥሰት የሚዳርግ እንደሆነ አመላክቷል። በፕሪቶሪያው ስምምነት መሰረት ቀሪ ተደርጎ በነበረው ምክር ቤት የጸደቀው አዋጅ የዜጎችን ህገ መንግስታዊ መብት የሚጥስና የሰብአዊ መብት መርሆችን የሚጥስ ስለሆነ ተፈጻሚ መሆን እንደሌለበትም ገልጿል። በክልሉ ያለው የግዳጅ የውትድርና ምልመላ ዓለም አቀፍና አህጉር አቀፍ ህጎችን የሚጥስ በመሆኑ በአስቸኳይ እንዲቆምም ማሳሰቢያ ሰጥቷል። የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የሲቪል ማህበራት ድርጅቶችና የሚዲያ አካላት ውጥረቶችን በውይይትና በሰላማዊ መንገድ እንዲፈታ የበኩላቸውን እንዲወጡም ኢሰመጉ ጥሪውን አቅርበዋል። ህወሓት ከዚህ ቀደም በሚያወጣቸው መግለጫዎች በፓርቲውና በተለያዩ ወገኖች በተለይ ወጣቶችን በግዳጅ ለጦርነት እየመለመለ ነው እንዲሁም የጦርነት ዝግጅት እያደረገ ነው የሚሉ ክሶችን እንደማይቀበል ሲገልጽ ቆይቷል። በትግራይ በስፋት እየተካሄደ ያለው ወታደራዊ መልመላ በአብዛኛው በፈቃደኝነት ላይ ብቻ ተመስርቶ የሚካሄድ መሆኑን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለአጃንስ ፍራንስ ፕሬስ መናገራቸው ይታወሳል። የፌዴራል መንግስት በበኩሉ ተደጋጋሚ የሰላም ጥሪዎችን በሚዲያዎች ሲያቀርብ ይስተዋላል። የተከበራችሁ ተከታታዮቻችን ለሳቱ ያሰባሰብናቸው አዳዲስና ወቅታዊ መረጃዎቻችን በዚሁ አበቁ። ለአዳዲስ ታማኝና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።